በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመስቀለ ኢየሱስ ክርስቶስ በዓል በሰላም በጤና አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል ሕሙማንን በመፈወሱ ምክንያት በርካታ አሕዛብ ክርስቲያን እንዲሆኑ አስችሏል። በተአምራቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑና ይህን የተመለከቱ አይሁድ ቅዱስ መስቀሉን በአንድ የቆሻሻ መጠራቀሚያ ቦታ ውስጥ እንዲቀበር አደረጉ። የአካባቢ ነዋሪዎች በየቀኑ ቆሻሻ ስለሚጥሉበት ቦታው ወደ ተራራነት ተቀየረ። ማንም እንኳን መስቀሉን ለማውጣት ባይችልም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበር። በ70 ዓመተ ምህረት በጥጦስ ወረራ ኢየሩሳሌም ስለጠፋች በዚያ የነበሩ ክርስቲያኖች ተሰደዱ። የተቀበረበትን ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ተቀብሮ ኖረ። በ326 ዓመተ ምህረት የንጉሥ ቆስጠንጢኖስና ንግሥት ኢሌኒ ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። እዚያም ደርሳ ጉብታ የሆነውን ሁሉ ብታስቆፍር መስቀሉ ያለበትን ቦታ ማግኘት አልተቻላትም። ሰውም ብትጠይቅ የሚያውቅ አልተገኘም። በመጨረሻም የመስቀሉ መገኘት የእግዚአብሔር ፈቃድ ነበርና አይሁድ አረጋዊ የታሪክ አዋቂና ሽማግሌ አግኝታ ቅዱስ መስቀሉ የተቀበረበትንና የተጣለበትን አካባቢ ያውቅ ዘንድ ጠየቀችው። ሽማግሌውም አንቺም በከንቱ አትድከሚ፣ ሰውንም አታድክሚ፣ እንጨት አሰብስበሽ ዕጣን አፍስሽበት፣ በእሳትም አያይዥው፣ የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ አስቆፍሪው፣ በዚህም ምልክት ታገኘዋለሽ አላት። እርሷም ያላትን ሁሉ አደረገች። እንጨት ደምራ በዚያ ላይም ዕጣን ጨምራ በእሳት ለኮሰችው። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ መስቀሉ ያለበትን ቦታ በጣት ጠቅሶ እንደማሳየት ያክል አመለከተ። ንግሥት ኢሌኒም ጢሱ ያረፈበት ቦታ ቅዱስ መስቀሉ የተቀበረበት እንደሆነ አመነች። ይህ አይሁድ አረጋዊ የታሪክ አዋቂና ሽማግሌ በኋላ በክርስቶስ አምኖ ተጠምቋል። ስሙም ኪራቆስ ተብሏል። አንጸረ መስቀሉ ኪራቆስ እንዲል። በዚህም መሰረት ከመስከረም 17 ቀን አስጀምራ እስከ መጋቢት 10 ቀን ሌሊትና ቀን ለ7 ወራት ያክል የጉድፍን ኮረብታ ቆፍሮ ቆሻሻውንም ካስወገዱ በኋላ 3 መስቀሎች ተገኙ። የጌታም መስቀል ሙት በማስነሳቱ ተለይቶ ታውቋል። መስቀሉ የተገኘው መጋቢት 10 ቀን በ326 ዓመተ ምህረት ነበር። ቅድስት ኢሌኒ ይህንን ታምር በማየቷ እጅግ ፈጽሞ ደስ አላት። ሕዝቡም ሁሉ መስቀሉን እየዳሰሱ ኪርያላይሶን ኪርያላይሶን እያሉ በመዘመር ደስታና ሐሴት አደረጉ። ቀኑ መሽቶ ጨለማ በሆነ ጊዜ የኢየሩሳሌም ጳጳስ ብፁዕ አቡነ መቃርዮስና ንግሥት ኢሌኒ ሰራዊቱና ሕዝቡ በሰልፍ በችቦ መብራት መዝሙር እየዘመሩ ቅዱስ መስቀሉን ወደ ቤተ ክርስቲያን ወስደው በአንድ የጸሎት ቤት አኖሩት። በኋላም በንጉሥ ቆስጠንጢኖስ በነ መሰረት ወይም የመሰረተ ድንጋይ ተቀምጦ ለመስቀሉ መታሰቢያ ቤተክርስቲያን ተሰርቶ ተመርቆ የገባው ቅዳሴ ቤቱ የተከበረውም መስከረም 17 ቀን 327 ዓመተ ምህረት ነው። በቤተ ክርስቲያናችን ሁለቱም ዕለታት ይከበራሉ። በደማቅ ሁኔታና በመጀመሪያ ደረጃ የሚከበረው ግን መስከረም 17 ነው። የሚሆነበት ምክንያት መጋቢት 10 ቀን ሁልጊዜም በአብይ ጾም ወቅት የሚውል በመሆኑና ለመስቀሉ የተሰራው ቤተ መቅደስ የከበረው መስከረም 17 በመሆኑ ነው።
ይህ ዕለት ከ300 ዓመታት በላይ ጠፍቶ የነበረውን ቅዱስ መስቀሉን በኢሌኒ ንግሥት አማካኝነት መገኘቱን የምንዘክርበት፣ በዚህም ደስ የምንሰኝበት የደስታችን ዕለት ነው። ይህንን መነሻ በማድረግ በኢትዮጵያ ኦርቶዶክስ ደመራ በመደመር የመስቀል በዓል በታላቅ መንፈሳዊ ስነ ስርዓት ይከበራል። ደመራ የሚለው ቃል ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ግስ ቃል የተወረሰ ሲሆን መቀላቀልን፣ መገናኘትን፣ መሰብሰብን፣ መጣመርን፣ መዋሃድን፣ በአጠቃላይ ሱታፌን አንድነትንና ኅብረትን ያመለክታል። ቅዱስ መስቀሉ በተገኘበት ቦታም ስለሆነም ደመራ እንጨቶች የሚያደምሩበት የበዓለ መስቀል ዋዜማ ነው። ቤተ ክርስቲያናችን ከምታከብራቸው 9 የጌታችን ንዑሳት በዓላት አንዱ በዓል ነው። መስቀል የሰላማችንና የድኅነታችን የመቀደሳችን ዓላማ ኢየሱስ ክርስቶስ የሰውን ልጆች ለማዳን የዘላለም ሕይወትን ለመስጠት መስዋዕትነትን የከፈለበት ቅዱስ ሥጋውን ክቡር ደሙን ያፈሰሰበት መንበር ሲሆን አምላካችን የምናመልክበት መስታወሻ መስታወት ነው። በሀገራችን በኢትዮጵያ የመስቀል በዓል ደመራ በመደመርና ችቦ በማብራት ቅዳሴ በመቀደስና ማሕሌት በመቆም የምናከብረው ለዚህ ነው። በዚሁም ላይ ይህን ታላቅ ዕፀ መስቀል በወቅቱ የነበሩ ታላላቅ ነገሥታት የሚያደርጋቸውን ታምራት በማየትና ለእያንዳንዳቸው ደርሳቸው ዘንድ ከ4 ክፍል ሲከፍሉት ከ4ቱ አንዱ የቀኝ እጁ ያረፈበት ግማድ ክፈች ብቻ በደብረ ከርቤ ግሸን ማርያም ሲገኝ ሌሎቹ 3ቱ ግን የት እንደደረሱ አይታወቁም። ጌታችን ቅዱስ መስቀል ወደ ሀገራችን ሊመጣ የቻለበት በ1394 ዓመተ ምህረት ነው። ሁለተኛ በነገሱ በ29 ዓመታቸው የእስክንድርያ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ሚካኤል 47ኛ በወቅቱ የነበረው የግብፅ ፈርዖን አሰራቸው። ክርስቲያን የሆኑ ዜጎቹን የኔን ሃይማኖት ካልተከተላችሁ በግብፅ መኖር አትችሉም ብሎ ከአቅማቸው በላይ ግብር ጣለባቸው። መከራው የጸናባቸው የግብፅ ክርስቲያኖች ከደረሰብን መከራና ሊቀ ጳጳሳችን ታስፈታን ዘንድ በእግዚአብሔር ስም ተማጽነናል ሲሉ ለአፄ ዳዊት መልእክት ላኩልባቸው። አፄ ዳዊት ክተት ሰራዊት ምታ ነጋሪት ብለው አዋጅ በማወጅ ጦርነት ለማካሄድ ወስነው ወደ ካርቱም ጦራቸውን አዘመቱ። ካርቱም ደርሰው ሁኔታውን ሲያዩ ጦርነት ከማካሄድ ለምን የአባይን ወንዝ አልገደብንም ብለው ወሰኑ። ይህንንም ተግባራዊ ለማድረግ እንቅስቃሴ ማድረግ ጀመሩ። ይህን የሰሙ የወቅቱ የግብፅ መሪ መርዋን አልጋዲን መኳንንቱን ሰብስበው ምን ይሻለናል ብለው ምክር ያዙ። የአባይን ወንዝ ከምናጣ ሊቀ ጳጳሱን አቡነ ሚካኤል እንፈታለን፣ በክርስቲያኖችም ላይ መከራ እናደርስም ብለው ቃል በመግባት ብፁዕ አቡነ ሚካኤልን 2 እልፍ ወቄት ወርቅ እጅ መንሻ ሲይዘው ለአፄ ዳዊት አማላጅ ላኩ። ንጉሡ አፄ ዳዊትን ብርና ወርቅ አልፈልግም፣ ጌታ ኢየሱስ ክርስቶስ የተሰቀለበትን መስቀል ነው የምፈልገው አሏቸው። የሀገራችን ሕዝብ በውሃ ጥም ከሚያልቅ ብንሰማ ይሻለናል ብለው መስከረም 10 ቀን 1395 ዓመተ ምህረት ከመስቀሉ ጋር ቅዱስ ሉቃስ የሳላት የእመቤታችን ስዕል ጨምረው ሰጧቸው። በየዓመቱ መስከረም 10 ቀን የተቀጸል ጽጌ የአፄ መስቀል እየተባለ የሚከበረው ይህን መጨረሻ በማድረግ ነው። የታላቋን ንግሥት ኢሌኒን ታሪክ በማስታወስ መስከረም 17 የመስቀል በዓልን ካከበሩ በኋላ መስቀሌ ይነብር በዲበ መስቀል፣ መስቀሉን በመስቀል ላይ ይኖራል የሚል ራዕይ ታያቸው። ይህ ነገር ምስጢሩ ምንድን ነው እያሉ በድንገት ሲናገር ላይ ያረፈው አጽማቸው ዳጋ እስጢፋኖስ አርፏል። በእሳቸው እግር የተተኩ ልጃቸው አፄ ዘርዓ ያዕቆብ አነብር መስቀሌ በዲበ መስቀል፣ መስቀልን በመስቀልያ ስፍራ አስቀምጥ የሚል ራዕይ በተደጋጋሚ እግዚአብሔር አሳያቸው።
በኢትዮጵያ ካሉት መልክዓ ምድር ውስጥ የመስቀል ቅርጽ ያለው የቀራንዮ አምሳል የሆነ ቦታ ከፈለጉትና ካጠኑ በኋላ ጌታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበት ቀኝ እጁ ያረፈበት ግማደ መስቀል አሁን ግሸን አምባ በሚባለው ስፍራ ላይ መስከረም 21 ቀን 1446 ዓ.ም ደብረ ከርቤ አቡነ እግዚአብሔር አብ ቤተክርስቲያን የታነጸበት ቦታ ላይ እንዲያርፍ አደረጉ።